ቴዎሎጂካል ኮሌጅ ኦንላይን ተማሪዎች ሰላም ለእናንተ ይሁን። እኔ ወንድማችሁ መጋቢ ቴዎድሮስ አህሙ እባላለሁ። ከዚህ በፊት የተለያዩ ኮርሶችን አስተምሬያለሁ። ዛሬ ደግሞ ካልቸራል አንትሮፖሎጂ የሚለውን ኮርስ ከኔ ጋር አብረን እንመለከታለን ማለት ነው። ስለዚህ አስቀድመን እንጸልይና እግዚአብሔር እንዲያስተምረን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ይህን ጊዜና እድልን ስለሰጠህን እግዚአብሔር የዘላለም አምላክ እናመሰግንሃለን። እግዚአብሔር ሆይ አሁንም በዚህ ሚዲያ የሚማሩትን እግዚአብሔር ሆይ እንድትረዳቸው እግዚአብሔር የዘላለም አምላክ ይሄ ትምህርት ሕይወታቸውን እንዲለውጥ ለአገልግሎት እንዲያዘጋጃቸው እግዚአብሔር ሆይ ፍሬያማ የሚያደርጋቸው ትምህርት እንዲሆን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ እኔንም ባሪያን ስለምትረዳኝ አመሰግናለሁ። ጊዜያችንን ሁሉ ለአንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። ዛሬ የምንጀምረው ትምህርት ስለ ካልቸራል አንትሮፖሎጂ ይሆናል። በክርስቲያን አውድ ክርስቲያን ኮንቴክስት ማለት ነው። ብዙ ሰዎች ስለ ካልቸራል አንትሮፖሎጂ የተዛባ መረዳት አላቸው እና ሞር ከመጽሐፍ ቅዱስ ጋር የሚጋጭ አድርጎ ያዩታል ወይም ይመለከቱታል። ነገር ግን ካልቸራል አንትሮፖሎጂ በተለይ ከሚሽን አገልጋዮች የወንጌል አገልጋዮች ሊያውቁት የሚገባ ሊማሩት የሚገባ ትምህርት ነው። የሚሽን አገልጋይ ብቻ ሳይሆን አገልጋይ ሁሉም ቤተክርስቲያን ውስጥ የምናገለግል አገልጋዮች በአጠቃላይ ስለ አንትሮፖሎጂ ስለ ካልቸራል አንትሮፖሎጂ ማወቅ አለብን ብዬ አምናለሁ። ምክንያቱም ከቤተክርስቲያን ውስጥ ዳይቨርሲቲ ስላለ ብዙ ባህል ያላቸው ሰዎችን ስለምናገለግል እና ስለዚህ ስለ ባህል ትክክለኛ የሆነ ዕውቀት ሊኖረን ያስፈልጋል። መጽሐፍ ቅዱስ ላይ አንድ ክፍል አነባለሁ። ሐዋርያት ሥራ ምዕራፍ 6 ላይ በዚያ ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኑረው በነበሩ አይሁድ አንጎራጉሩባቸው። በየቀኑም በተሰራው አገልግሎት መበለቶቻቸውን ቸል ይሉባቸው ነበርና 12 ደቀ መዛሙርት ሁለቱን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባን ነገር አይደለም። ወንድሞች ሆይ መልካም የተመሰከረላቸው መንፈስ ቅዱስ እና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም አገልግሎት እንሾማቸዋለን አሉ። ስለዚህ በመጀመሪያዋ በኢየሩሳሌም ቤተክርስቲያን የተፈጠረው የካልቸር ችግር ነው። በኢየሩሳሌም የሚኖሩ አይሁዶች አሉ። እነዚህ ቲፒካል የአይሁድን ካልቸር ኤክሰርሳይዝ የሚያደርጉ ወይም የሚኖሩ ሰዎች ናቸው። እንደዛ ደግሞ አይሁድ ሆነው ግን በግሪክ ሀገር የነበሩ ወይም በግሪክ ሀገር የኖሩ አይሁዶች ደግሞ የተለየ ባህል የነበራቸው ሰዎች ናቸው። የግሪክን ባህል ምንም አይሁድ ቢሆኑም እንኳን የሚያንጸባርቁት ባህል የግሪክን ባህል ነበረ። ያ ደግሞ ከአይሁድ ባህል ጋር የሚጋጭ ነበር። አንድ ላይ ህብረት ሲያደርጉ ችግሮች መፈጠር ጀመሩ ማለት ነው። ስለዚህ ዳይቨርሲቲ እንደ በረከት፣ ልዩነቶችን እንደ በረከት መቁጠር አለብን። መጽሐፍ ቅዱስ የሚያስተምረው ያንን ስለሆነ ለቱም የተለያየ ልዩነቶች አሉ። የባህል ልዩነት አለ፣ የቋንቋ ልዩነቶች አሉ፣ የተለያየ ልዩነቶች አሉ። በቤተ ክርስቲያን ውስጥ ከተለያየ ካልቸር የመጣን ሰዎች ናቸው። ስለዚህ እነዛን ሰዎች እንዴት ነው ማገልገል ያለብን? ደግሞ ወንጌል የምንሰብካቸው ሰዎች ደግሞ የተለያየ ባህል ያላቸው ሰዎች ናቸው። ስለዚህ እነዛን የተለያየ ባህል ያላቸውን ሰዎች ለመድረስ የነሱን ባህል እንዴት ማየት አለብን፣ እንዴት መረዳት አለብን እነሱን የሚለው በዚህ ትምህርት በጣም ጠቃሚ በጣም አስፈላጊ ትምህርት ነው ማለት ነው። አገልጋዮች በጣም አስፈላጊ ትምህርት። መጀመሪያ ራሱ አንትሮፖሎጂ የሚባለው ነገር ምን ማለት ነው? አንትሮፖሎጂ ሲባል ስለ ዲፊኒሽኑ
ስለ ስኮፑና ስለ ጽንሰ ሐሳቡ ኮንሴፕቱን እናነሳለን ማለት ነው። መጀመሪያ ጀነራል የሆነውን ነገር ከተመለከትን በኋላ ወደ ከሚሽን ጋር እንዴት ሪሌትድ እንደሚሆን ደግሞ በስፋት እንመለከታለን ማለት ነው። ሶ እንግዲህ ባህላዊ አንትሮፖሎጂ በአንዳንድ ሀገራት ማህበራዊ አንትሮፖሎጂ ሶሻል አንትሮፖሎጂ ብለው ይጠሩታል። ያው ግን ተመሳሳይ ነው። ባህላዊም ማህበራዊም አንትሮፖሎጂ ተመሳሳይ ኮንሴፕት ነው ያላቸው ማለት ነው። የኢትዮጵያ ባህል ስንል በኢትዮጵያ ማህበረሰቡ ስላለ ባህል እያወራን ያለ ነው ማለት ነው። ሶ አንትሮፖሎጂ ራሱ ምን ማለት ነው? ዋትስ አንትሮፖሎጂ? ከግሪክ የመጣ ቃል ነው። ከሁለት የግሪክ ቃላቶች የመጣ ነው። አንትሮፖስ እና ሎጎስ ከሚሉ የግሪክ ቃሎች የመጣ ነው። አንትሮፖስ ማለት የሰው ዘር ወይም ሰዎች ማለት ሲሆን ሎጂ ማለት ደግሞ አመክንዮ፣ ጥናት፣ ሳይንስ ማለት ነው። ስለዚህ አንትሮፖሎጂ ማለት ስለ ሰው ልጅ ጥናት ማለት ነው። ስለ ሰው ልጅ ማጥናት ማለት ነው። ስለዚህ ስለ ሰው ልጅ ከስነ ህይወት አንጻር ከባህል አንጻር ማጥናት ማለት ነው። ምን አይነት መገለጫዎች አሉት? ባህላዊ መገለጫዎች አሉት ይሄ ጥናት፣ እንደዚሁም ስነ ህይወታዊ መገለጫዎች አሉት ማለት ነው። እና እርስ በርሱ የማይለያዩ ነገሮች ናቸው። ባህላዊ ስነ ህይወታዊ የሚለው እርስ በርስ የማይነጣጠሉ ነገሮች ናቸው። ስለዚህ አንትሮፖሎጂ ስለ ሰዎች የሚያጠና የትምህርት ክፍል ነው ማለት ነው። ስለ ሰዎች ስንል ስለምንድን ነው ስለ ሰዎች የሚያጠናው ብለን ልንጠይቅ እንችላለን። ስለ ሰዎች ምንድን ነው የሚያጠናው ስንል ስለ ሁሉም ነገር ነው የሚያጠናው። ስለ ሰዎች ስለ ሁሉም ነገራቸው፣ ስለ መነሻቸው፣ ስለ እድገታቸው፣ አሁን ስላላቸው ልዩነት በየትኛውም ጊዜ ሊሆን ይችላል፣ በየትኛውም ቦታ የሚጠና ጥናት ነው ማለት ነው አንትሮፖሎጂ። ስለዚህ አንትሮፖሎጂ ሆሊስቲክ ነው ማለት ነው። ስለ ሰው ልጆች ሁለንተና የሚያጠና የትምህርት ዘርፍ ነው ማለት ነው። ስለ ሰው ልጆች የሚያጠና የትምህርት ዘርፍ ነው። አንትሮፖሎጂ እንግዲህ ስለ ሰው የሚያጠና ነው ካልን ስለ ሰው በግልጽ ለመናገር በግልጽ ለማስቀመጥ አንትሮፖሎጂ ስለ ሰው ልጆች የአኗኗር ዘይቤ የሚያጠና የትምህርት ክፍል ነው ማለት ነው። ስለ ሰው ልጆች የአኗኗር ዘይቤ ምን እንደሚመስል ይሄ አኗኗር ዘይቤ ሰዎች ሊማሩት ይችላሉ፣ ሊጋሩትም ይችላሉ። ማለት ተወልደን ያደግንበት ባህል ተምረነው ነው ያንን ባህል ያገኘነው፣ በዛ ባህል ውስጥ ያደግነው። ስለዚህ ደግሞ የምንጋራቸው ከሌላ ባህል ደግሞ ጠቃሚ ሆነው ካገኘነው የምንጋራቸው ብዙ ባህሎች አሉ ማለት ነው። እኛ የምናጋራቸው ነገሮች አሉ፣ ሌሎች ደግሞ ለእኛ የሚያጋሩን ነገር አለ ማለት ነው። የአኗኗር ዘይቤ ስንል የተማርነውና የምናጋራው ማለት ነው። አንድ ማህበረሰብ በሚኖርበት ጊዜ ምን አይነት ነገሮችን ፈጥረዋል? ምን አይነት ነገሮችን ፈጥረዋል ይላል አንትሮፖሎጂ። አንድ ማህበረሰብ በሚኖርበት ዘመን ምን አይነት ነገሮችን ፈጥሯል? ከቁሳዊ አንጻር፣ ቁሳዊ ስንል ለመኖር የሚያስፈልጉ ለመኖር የሚገለገልባቸው ነገሮች እያለን ነው። ለምሳሌ ቤት አሰራር ሊሆን ይችላል፣ የመመገቢያ ነገሮች ሊሆኑ ይችላል። የተለየ የመመገቢያ ቁሳቁስ የሚጠቀሙ ሰዎች አሉ። ለምሳሌ አሁን ጉራጌ ሀገር ስንሄድ በኮባ ክትፎ፣ በጣባ በኮባ ክትፎ ይበላል እና የተለየ መገለጫ አለው። የዛ ባህል የተለየ ቁሳዊ የሆኑ መገለጫዎች አሉት ማለት ነው። የተለያየ ቤት አሰራር፣ የተለያየ ቦታ ስትሄዱ የተለያየ ቤት አሰራር አለ። እነዚህ ሁሉ ቁሳዊ ናቸው። ቁሳዊ ያልሆነ ደግሞ አንድ ማህበረሰብ ውስጥ የምናገኘው ቁሳዊ ያልሆኑ ነገሮች ደግሞ አሉ። ቁሳዊ ያልሆኑ
ምን ማለት ነው? ለምሳሌ እሴቶች፣ የዛ የአንድ ማህበረሰብ እንደ እሴት የሆኑ እምነቶች፣ ንጽረተ ዓለሞች፣ የተለያዩ ነገሮች አሉ ማለት ነው። ልማዶች፣ እነዚህ ነገሮች ቁሳዊ ያልሆኑ ተብለው ይገለጻሉ ማለት ነው። አንድ ማህበረሰብ በሚኖርበት ጊዜ ምን አይነት ቁሳዊ የሆነና ቁሳዊ ያልሆነ እሴቶች ፈጥሯል ወይም ቁሳዊ ያልሆኑ ነገሮች ፈጥሯል የሚለውን ያጠናል ማለት ነው አንትሮፖሎጂ። አንትሮፖሎጂ ሰዎች ለምን እንደሚመሳሰሉ እና ሰዎች ለምን እንደሚለያዩ ከስነ ህይወትና ከባህል አንጻር ደግሞ እርስ በርስ በማነጻጸር የሚያጠና የትምህርት ዘርፍ ነው ማለት ነው። እና ምን አይነት እምነት አለ? ያው በዓለም ላይ ያሉ ሰዎች የሚያመሳስላቸው ነገር አለ። ደግሞ የሚያለያያቸው ደግሞ በርካታ ነገሮች አሉ። ስለዚህ አንትሮፖሎጂ ምንድነው? ሰዎች ለምን እንደሚመሳሰሉ እና ለምን ደግሞ እንደሚለያዩ የሚያጠና የትምህርት ዘርፍ ነው ማለት ነው። ግቡ የአንትሮፖሎጂ ስለ ሰው ልጆች የተቀናጀ ስዕልን ማቅረብ ነው። የአንትሮፖሎጂ ትምህርት ከሌሎች የትምህርት ዘርፎች በምንድን ነው የሚለየው የሚለው እናነሳለን። ምክንያቱም በርካታ የትምህርት ዘርፎች ስለ ሰው ልጆች ስለሚያጠኑ ማለት ነው። ለምሳሌ ሳይኮሎጂ ስለ ሰው የሚያጠና፣ ባዮሎጂ፣ ሳይኮሎጂ፣ ፖለቲካል ሳይንስ፣ ኢኮኖሚ፣ ታሪክ፣ እነዚህ ሁሉ የሚያጠኑ ስለ ሰዎች ነው። ምሳሌ ታሪክን ብንወስድ ታሪክ ስለ ኢትዮጵያ ታሪክም ስለ አፍሪካም ስለ ዓለምም ታሪክ የምትማሩ ስለ ሰው ነው። ሰዎች ስለሰሩት ነገር ነው የምንማረው። በሰው ሂስትሪ ውስጥ ስለተፈጠሩ ክስተቶች ነው የምንማረው። ስለ ጦርነቶች ነው የምንማረው። ስለ ሲቪላይዜሽን ነው የምንማረው። ስለ ስልጣኔ ነው የምንማረው። ስለዚህ ከሰዎች ጋር የተገናኙ ናቸው እነዚህ ትምህርቶች ማለት ነው። አሁን ያነሳኋቸው ትምህርቶች ከሰዎች ጋር የተገናኙ። ይሄስ አንትሮፖሎጂ ከሌሎቹ በምንድን ነው የሚለየው ስንል የመጀመሪያው ነገር ምንድን ነው? ስኮፑ ይለያል። አንትሮፖሎጂ ስለ የሰው ልጆች ከተፈጠሩበት ጊዜ ጀምሮ ስለ መነሻቸው፣ ስለ እድገታቸው፣ አሁን ስላሉበት ወቅታዊ ልዩነታቸው የሚያጠና ነው። ከሌሎቹ በተለየ ሁኔታ from the beginning የሰው ልጅ በምድር መኖር ከጀመረበት አሁን እስከደረሰበት የእድገት ደረጃ ድረስ የሚያጠና የትምህርት ዘርፍ ነው ማለት ነው። ስለዚህ ይሄ በጣም ብሮድ ስኮፕ ነው ያለው ማለት ነው። አንትሮፖሎጂ it has a broad scope፣ በጣም ሰፊ የሆነ የትምህርት ዘርፍ ነው ማለት ነው። ሰዎች እንዴት ተፈጠሩ፣ ሰዎች እንዴት እንደ ማህበረሰብ እያደጉ ሄዱ እና እንዴት ደግሞ አሁን ያሉ የልዩነቶች ሊፈጠሩ ቻሉ፣ አሁን ወቅታዊ የሆኑ ልዩነቶች እንዴት ሊፈጠሩ ቻሉ የሚለውን የሚያጠና ነው ማለት ነው። ስለዚህ በጣም ብሮድ ስኮፕ ከሌሎቹ በተለየ ብሮድ ስኮፕ ያለው ነው እና ሌላው ደግሞ ይሄ የፊልድ ወርክ ነው። በአብዛኛው ይሄ ትምህርት ወደ አንድ ማህበረሰብ ሂዶ ከዛ ማህበረሰብ ጋር ተገናኝቶ የሚጠና ጥናት ነው። እዛ ማህበረሰብ ጋር አብሮ በመኖር እነሱ የበሉትን በመብላት፣ እነሱ የጠጡትን በመጠጣት፣ እነሱ ያደረጉትን በማድረግ ከነርሱ ጋራ የቀረበ ግንኙነት በማድረግ ስለነሱ ባህል ማጥናት ነው። ስለዚህ ይሄ ደግሞ ከሌሎቹ ትምህርቶች የተለየ ነው ማለት ነው። እዛው ማህበረሰብ ውስጥ ሂደን የምንሰራው የምናጠናው አንትሮፖሎጂ የአንድን ማህበረሰብ የአኗኗር ዘይቤ፣ ስለ ማንነቱ፣ ስለዛ ህዝብ ማንነት
ስለ ባህሉ፣ ስለ ስብዕናው የሚያጠና ሳይንስ ነው። ኖት አንድን ሰው አይደለም የሚጠናው፣ ስለ ግለሰብ አይደለም፣ እንደ ቡድን ነው፣ እንደ ማህበረሰብ ነው የሚጠናው ማለት ነው። ሲጠና ለምሳሌ ኢትዮጵያ ውስጥ በርካታ የሆኑ ማህበረሰቦች አሉ አይደለም? በርካታ ብሔር ብሔረሰቦች አሉ፣ የራሳቸው የሆነ ባህል ያላቸው ማለት ነው። ወደ ሐመር ስንሄድ የራሱ የሆነ መገለጫዎች አሉት፣ የራሱ የሆነ ማንነት አለው፣ የአኗኗር ዘይቤ አለው። እነዚህ ሰዎች በአብዛኛው ራቁታቸውን ሲሄዱ እናያለን። ያለነሱ ልክ ነው። የራሳቸው የአኗኗር የለመዱት የራሳቸው የአኗኗር ዘይቤ ነው። ይሄ አንትሮፖሎጂ ታሪካዊ እድገቱ ምን ይመስላል? የአንትሮፖሎጂ ታሪካዊ እድገት እንዴት አንትሮፖሎጂ ሊመጣ ቻለ? እንደ ትምህርት ዘርፍ እንዴት አንትሮፖሎጂ አሁን ያለበትን ደረጃ ሊይዝ ቻለ የሚለውን ስንመለከት አንትሮፖሎጂ አሁን ያለውን ቅርጽ የያዘው በ20ኛው ክፍለ ዘመን አካባቢ ነው። በቃ ሪሰንት ነው ማለት ነው። እንደ አሁን ያለውን ቅርጽ አንትሮፖሎጂ አሁን በጣም በብዙ ሀገራት የሚጠና በዩኒቨርሲቲ በደንብ የሚጠና የትምህርት ዘርፍ ነው አንትሮፖሎጂ። አሁን ያለውን ቅርጽ የያዘው መቼ ነው? በ20ኛው ክፍለ ዘመን። ነገር ግን ምንም እንኳን በ20ኛው ክፍለ ዘመን አሁን የያዘውን ቅርጽ የያዝ እንጂ ቀደም ብሎ ግን ከሌሎች ትምህርቶች ጋራ አንድ ላይ ይሰጥ ነበረ ማለት ነው። ለምሳሌ ከታሪክ ትምህርት ጋራ፣ ከጂኦግራፊ ጋራ፣ ከፍልስፍና፣ ከሕግ ትምህርቶች ጋራ ተያይዞ የሚሰጥ ኮንሴፕት ነበረ ማለት ነው። አንትሮፖሎጂ እንደ ሳይንስ መጠናት የተጀመረው እንግዲህ በምዕራብ ሀገራት ነው። ማለትም በፈረንሳይ፣ በብሪታንያ፣ በአሜሪካ፣ በጀርመን በእነዚህ ሀገራት ውስጥ ነው ለመጀመሪያ ጊዜ አንትሮፖሎጂ በዩኒቨርሲቲዎቻቸው መጠናት የተጀመረው እና ይህ ጽንሰ ሀሳብ ምንም እንኳን አውሮፓውያን ይህንን በዩኒቨርሲቲዎቻቸው ማስተማር ቢጀምሩም ይህ ጽንሰ ሀሳብ ግን በጥንትና በመካከለኛው ግሪኮች፣ በሮማውያን፣ በዕብራውያን ፈላስፎች እና በማህበራዊ አንቂዎች ዘንድ የነበረ ጽንሰ ሀሳብ ነው፣ ኮንሴፕት ነው ማለት ነው። ኢዝ ኖት ኤ ኒው ኮንሴፕት አይደለም። ኮንሴፕቱ ቀድሞ የነበረ ኮንሴፕት ነው። ቀድሞ የነበረ በየትኛው ዘመን? በግሪክ፣ በጥንት እና በመካከለኛው ግሪክ፣ በተለይ በግሪክ ፈላስፎች ዘንድ በጣም ሲጠና የነበረ ነገር ነው። በሮም በዕብራውያን ፈላስፎች ዘንድ የነበረ ኮንሴፕት ነው ማለት ነው። አንትሮፖሎጂ በደፈናው ስንነጋገር አንትሮፖሎጂ እንደ ትምህርት ዘርፍ የተወለደው በ19ኛው ክፍለ ዘመን ከኢንላይትመንት ጋር ተያይዞ ነው። ምንም አሁን የያዘውን ቅርጽ የያዘው በ20ኛው ክፍለ ዘመን ነው ቢባልም፣ ነገር ግን ይሄ ትምህርት የተወለደው በ19ኛው ክፍለ ዘመን ከኢንላይትመንት ቲንከርስ ጋር ተያይዞ ነው ማለት ነው። ለሁሉም የማህበረሰብ ችግሮች መፍቻነት የሰዎች አመክንዮ ይጠቅማል የሚል ይዘው የተነሱት አውሮፓውያን ይዘው የተነሱበት ጊዜ ነበር። ይሄ ኢንላይትመንት ፔሪድ ማለት ነው። ከኢንላይትመንት ፔሪድ ጋር ተያይዞ ከኢንላይትመንት ቲንከርስ ጋር የተያያዘ እና ከዛ ጋር ተያይዞ የተወለደ እንደሆነ ይታመናል ይህ ትምህርት ዘርፍ። ለዚህ ትምህርት ዘርፍ ማደግ ደግሞ ምንድነው አስተዋጽኦ ያደረገው? ምንድነው ሞቲቬት ያደረገው ነገር? ይሄ ትምህርት እንዲስፋፋ ያደረገው ነገር ምንድነው ብለን ደግሞ ስናይ የምዕራባውያን ቀኝ ገዢዎች መስፋፋት እና በስራቸው ያሉ ተገዢ ሀገራቶች ስለነሱ የአኗኗር ዘይቤ ለማወቅ ስለነሱ የአኗኗር ሁኔታ ለማወቅ በተሻለ መንገድ ለማወቅ በመፈለጋቸው ነው ይሄንን የትምህርት ዘርፍ በዩኒቨርሲቲዎቻቸው ማስተማር የጀመሩት።
ቀኝ ግዛት ለአንትሮፖሎጂ ትልቅ አስተዋጽኦ አድርጓል ማለት ነው። ትልቅ አስተዋጽኦ ምክንያቱም እነዚህ ቀኝ ገዢዎች ለምሳሌ ፈረንሳይ ሊሆን ይችላል፣ ጣሊያን፣ እንግሊዝ፣ ሌሎችም ሀገራት ወደ አፍሪካ መጥተዋል። ወደ አፍሪካ ሲመጡ ያጋጠማቸው የተለየ ባህል ነው፣ የተለየ አኗኗር ዘይቤ ነው። የተለዩ ሰዎች ናቸው፣ በአስተሳሰብ የተለዩ ናቸው። ያላቸው ስለ ዓለም ያላቸው እይታ የተለየ ነው። ስለዚህ የተለዩ ናቸው እነዚህ ሰዎች ማለት ነው። እና ስለ እነዚህ ሰዎች ለማወቅ ጉጉት ስላደረባቸው ይህንን ትምህርት በዩኒቨርሲቲ ደረጃ ላይ እንዲስፋፋ አድርገዋል ማለት ነው። አንትሮፖሎጂ በ19ኛው ክፍለ ዘመን ገደማ ከማህበራዊና ከባህላዊ አንጻር በሰዎች መካከል ስላለው ልዩነት አተኩሮ ማጥናት ተጀመረ ማለት ነው። ስለዚህ ምንድነው የሚያመሳስለን ነገር፣ ደግሞ ምንድነው በሰዎች መካከል ያለው ልዩነት ምን ይመስላል፣ ልዩነቱ ምን ይመስላል፣ ደግሞ አንድነት ውስጥ ደግሞ ምን ይመስላል እና ይሄን በዚህ ላይ አተኩረው ማጥናት ጀመሩ ማለት ነው። ምዕራባውያን እንግዲህ ከነርሱ ውጭ ያሉትን ህዝቦች ወይም ማህበረሰብ ስለነሱ ስለ ባህላቸው፣ ስለ አኗኗር ዘይቤያቸው በማጥናት እና ያጠኑትን ነገር ደግሞ በጽሁፍ በማስፈር መጽሐፍ አድርገው ያሳትሙ ነበር። ስለዚህ ይሄ ተግባር ምን ይባላል? ኢትኖግራፊ ይባላል። ስለዚህ ወደ አንድ ማህበረሰብ ሂዶ ስለዛ ማህበረሰብ በጥልቀት ማጥናት፣ ስለዛ ማህበረሰብ በጥልቀት ማጥናት። ለምሳሌ አንድ አንትሮፖሎጂስት ወደ ሐመር ሂዶ ስለ ሐመር ህዝብ ወይም ስለ ሐመር ማህበረሰብ እነሱን መስሎ ማለት ነው፣ እነሱን መስሎ ራቁቱን እየሄደ እነሱ የሚበሉትን እየበላ እነሱ የሚጠጡትን እየጠጣ ስለነሱ በጥልቀት የሚያጠናው ጥናት ምን እንለዋለን? ኢትኖግራፊ እንለዋለን ማለት ነው። ኢትኖግራፊ እንለዋለን። በእርግጥ ይሄ መጀመሪያ ላይ ከምዕራባውያን ውጭ ያሉትን ማህበረሰብ ላይ ፎከስ ቢያደርግም፣ ነገር ግን አሁን ይሄ የዚህ ትምህርት ግን አሁን ላይ ያለው የአንትሮፖሎጂ ትምህርት በሁሉም ባህል፣ በሁሉም ማህበረሰብ ይጠናል ማለት ነው። ሁሉም ማህበረሰብ ይጠናል። በፊት የሚጠናው እነዚህ ፕሪሚቲቭ ሶሳይቲ የሚባሉት ናቸው የሚጠኑት። ፕሪሚቲቭ ያላደጉ ኋላ ቀር የሆኑ ያልሰለጠኑ የሚባሉት ህዝቦችን ነበረ ፎከስ አድርገው የሚያጠኑት። አሁን ግን ይሄ ትምህርት ምን ላይ ነው በየዩኒቨርሲቲዎች የሚሰጠው? ሁሉንም በሁሉም ቦታ ሁሉንም ማህበረሰብ ያካተተ ጥናት ነው ማለት ነው የሚደረገው እንጂ አሁን ያደገ ነው ያላደገ ነው ኋላ ቀር ነው የሰለጠነ ነው ምናምን የሚባል ነገር ልዩነት የለም ማለት ነው። በየትኛውም ቦታ በየትኛውም ጊዜ የሚኖር ማህበረሰብ ሁሉ ይጠናል በአንትሮፖሎጂ ማለት ነው። ኢትኖሎጂ ደግሞ ስንል ስለ ሰዎች በዓለም አቀፍ ደረጃ የሚያመሳስላቸውን ስርዓቶችና የጋራ የሆኑ ስነ ህይወታዊ ባህሪያትን፣ ይህም የሰው ልጆች በሙሉ የሚያስተሳስራቸው ጠባይ የማጥናት አፕሮች ምን ይባላል? ኢትኖሎጂ ይባላል። እንግዲህ በዓለም አቀፍ ደረጃ ደግሞ ሰዎች የሚያመሳስላቸው የጋራ የሆነ ስነ ህይወታዊ ባህላዊ የሆነ ነገሮች አላቸው ሰዎች። ስለዚህ ይሄንን ማጥናት ምን ይባላል? ኢትኖሎጂ ተብሎ ይጠራል ማለት ነው። ኢትኖግራፊ እና ኢትኖሎጂ የሚለው ነገር በአንትሮፖሎጂ በጣም መሰረታዊዎች ናቸው ማለት ነው። ቀጥለን የምናየው ስለ አንትሮፖሎጂ ሰብፊልድ ነው። የአንትሮፖሎጂ ክፍሎች አንትሮፖሎጂ
ክፍሎች አንትሮፖሎጂ ሰፊ ነው። በስሩ ደግሞ ሰፊ ፊልድስ አሉ ማለት ነው። የጥናት ዘርፎች በአንትሮፖሎጂ ስር የሚካተቱ ወደ 4 የጥናት ዘርፎች አሉ። የመጀመሪያው ፊዚካል ወይም ባዮሎጂካል አንትሮፖሎጂ ነው። ፊዚካል ወይም ባዮሎጂካል አንትሮፖሎጂ ትኩረት የሚያደርገው ሰዎች እንደ ስነ ህይወታዊ አካልነታቸው ማጥናት ነው። ስለዚህ ስለ ሰዎች አመጣጥ፣ ስለ ቀደምት የሰው ልጆች፣ ስለ እድገታቸው፣ ስለ መስፋፋታቸው እና አካባቢያቸውን እንዴት መልመድ እንደቻሉ ወይም ስለ አዳፕቴሽን ትኩረት አድርጎ የሚያጠና የትምህርት ዘርፍ ነው ማለት ነው አንትሮፖሎጂ። ፊዚካል ኦር ባዮሎጂካል አንትሮፖሎጂ። ስለዚህ አንዱ የአንትሮፖሎጂ ክፍል ሆኖ ስለ ሰው ልጆች አመጣጥ፣ ስለ ቀደምት የሰው ልጆች ምንነት፣ ስለ እድገታቸው፣ ስለ መስፋፋታቸው፣ አካባቢያቸውን ስለ መልመዳቸው ትኩረት አድርጎ የሚያጠና ትምህርት ዘርፍ ነው ማለት ነው። ምናልባት እዚህ ጋር 2 ነገሮች ስለ ሰው አመጣጥ ስንመለከት ክሬሽን ቲዮሪ እና ቢብሊካል ቲዮሪ ወይም ቢብሊካል ወርልድ ቪው፣ ክሬሽን ወርልድ ቪው እና ቢብሊካል ወርልድ ቪው የሚባል። ክሬሽን ቲዮሪ ሰው በእግዚአብሔር አምሳል የተፈጠረ ፍጥረት ነው። ሰው በእግዚአብሔር የተፈጠረ፣ በእግዚአብሔር መልክ የተፈጠረ ነው የሚል ሲሆን ሌላው ደግሞ ናቹራል ቪው ደግሞ ወይም ስኮላርሊ ቪው ደግሞ ወርልድ ቪው ደግሞ ሰው በዝግመተ ለውጥ ከብዙ ሚሊዮን ዓመታት በፊት ከዝንጀሮ መሰል እንስሳ እየተለወጠ የመጣ ነው የሚል የነ ቻርልስ ዳርዊን አመለካከት ይከተላል። ነገር ግን ትክክለኛው ንጽረተ ዓለም ምንድነው? ክሬሽን ቲዮሪ ነው። ክሬሽን ወርልድ ቪው ነው። ያም መጽሐፍ ቅዱስ እንደሚያስተምረን ሰው በአጋጣሚ የተፈጠረ ወይ የሆነ ከሆነ ሴል እንትን እየተሻሻለ የተፈጠረ አይነት ሳይሆን ሰው ከፍጥረት ሁሉ የተለየ፣ ከፍጥረት ሁሉ የከበረ የላቀ ማንነት ያለው በእግዚአብሔር መልክ የተፈጠረ ዩኒክ የሆነ ነው። ሰው ስንል ዩኒክ ነው። እኛ ትክክለኛው ወርልድ ቪው ክሬሽን ወርልድ ቪው እንደሆነ ስለ ሰው አመጣጥ ስናጠና የምናጠናው ሰው በእግዚአብሔር የተፈጠረ ፍጥረት እንደሆነ፣ በእግዚአብሔር መልክ የተፈጠረ እና የላቀ ከፍጥረት ሁሉ ሰው የላቀ እንደሆነ እናያለን። ይህንን በኋላ ላይ አነሳለሁ። ሁለተኛው የአንትሮፖሎጂ ሰብፊልድ አርኪኦሎጂ ይባላል። አርኪኦሎጂካል አንትሮፖሎጂ ይባላል። አርኪኦሎጂካል አንትሮፖሎጂ ስለ ቅሪተ አካል እና ስለተለያየ ቁሳቁሶች የሚያጠና የትምህርት ዘርፍ ነው ማለት ነው እና ስለ ሰዎች ማንነት ትንተና ለመስጠት በጥንት ጊዜ ምን አይነት ሰዎች ይኖሩ እንደነበረ፣ ምን አይነት ማህበረሰብ መስርተው እንደነበረ ለማጥናት የሚጠቀምበት ዘዴ ያ ማህበረሰብ ይገለገልባቸው በነበሩ ቁሳቁሶች፣ ይገለገልባቸው በነበሩ ማቴሪያሎች። እነዚህ ማቴሪያሎች ምናልባት ሳንቲም ሊሆን ይችላል፣ ጦር፣ ጋሻ ሊሆን ይችላል፣ የሸክላ ውጤቶች ሊሆኑ ይችላሉ። የተለያየ የድሮ ሰው ይጠቀምበት የነበሩ መገልገያዎችን ከመሬት ውስጥ በማውጣት ቆፍሮ በማውጣት
የጥንት ሰው ምን አይነት ያኗኗር ዘይቤ ይከተል እንደነበረ ያጠናል ማለት ነው። አርኪኦሎጂስቶች ያጠናሉ። አርኪኦሎጂስት ባይዘወይ ለብዙ አስተዋጽኦ አድርጓል። ለክርስትናም አንዳንድ ወቅቶችን ጊዜዎችን ለመገመትም ትልቅ አስተዋጽኦ አድርጓል። በአርኪኦሎጂ የተገኙ ብዙ ምርምሮች አሉ። ብዙ መንፈሳዊ የሆኑ ስክሮልስ አሉ። አሁን ለምሳሌ የሙት ባህር ጥቅልሎች የተገኙ በዋሻ ስር የተገኙ የሙት ባህር ጥቅልሎች የአርኪኦሎጂ ስራዎች ናቸው። እነዚህ በአርኪኦሎጂ የተገኙ ናቸው እና ያ የሙት ባህር ጥቅልል የምንለው መጽሐፍቶች አሁን የምንጠቀማቸው መጽሐፍ ቅዱስ ቀድሞ ከነበረው መጽሐፍ ቅዱስ ጋር ምንም ልዩነት እንደሌለው ያረጋገጠ ነው ማለት ነው። ያረጋገጠ ነው። በተለይ በጎግል ላይ መግባት ትችላላችሁ። ዴድ ሲ ስክሮል ብላችሁ በጎግል ብትገቡ በደንብ አድርጎ ያሳያችኋል ምን ያክል ትልቅ ስራ እንደሆነ። እነዚህ እንግዲህ ቀድሞ አይሁዶች ብሉይ ኪዳንን እና አዲስ ኪዳንን መጽሐፍቶች ኮፒ እያደረጉ ለረጅም ጊዜ እንዲቆይ በተለያየ ማስቀመጫ ውስጥ አድርገው ያስቀምጡ ነበረ። ኢየሩሳሌም ስትፈርስ በ70 ዓመተ ምህረት በሮም ኢየሩሳሌም ስትፈርስ ምንድነው ያደረጉት? ያንን ጥቅልል ስክሮል በተለያየ ዋሻ ውስጥ መደበቅ ነው ያደረጉት ማለት ነው። የብሉይ ኪዳን መጽሐፍቶች እንደዚሁም የአዲስ ኪዳን መጽሐፍቶችን ኮፒ እያደረጉ በእንስራ ውስጥ በሸክላ ዕቃ ውስጥ እያደረጉ አስቀምጠውታል። ስለዚህ ሪሰንትሊ በቅርብ አርኪኦሎጂስቶች ያንን ዴድ ሲ ስክሮል አግኝተዋል። ያ ምን አረገ? ኮንፎርም አረገ ማለት ነው። አሁን የምንጠቀምበት መጽሐፍ ቅዱስ ቀድሞ መጀመሪያዋ ቤተክርስቲያን ትጠቀምበት ከነበረው መጽሐፍ ቅዱስ ጋራ እኩል አንድ እንደሆነ ልዩነት እንደሌለው እንዳልተበረዘ፣ እንዳልተለወጠ፣ እንዳልተቀየረ ትልቅ ማረጋገጫ ሆኗል ማለት ነው። የአርኪኦሎጂ ስራ ማለት ነው የዴድ ሲ ስክሮል። ሶስተኛው እንግዲህ ሁለተኛው አርኪኦሎጂ ራሱ አርኪኦሎጂካል አንትሮፖሎጂ የአንትሮፖሎጂ ክፍል እንደሆነ አይተናል። ስለ ቁስ አካላት፣ ስለ ቅሪተ አካላት የሚያጠና ነው ብለናል። ምናልባት ይሄ ስለ ቤተ መንግስቶች፣ የቀደምት ቤተ መንግስቶች፣ መኖሪያ ቤቶች፣ እንደዚሁም ቤተ መንግስታት፣ ቤተ እምነቶች ከመሬት ስር ቆፍሮ በማውጣት ቀደምት የነበሩ ሰዎች ምን አይነት ህይወት ይኖሩ እንደነበረ የሚያጠና ነው ማለት ነው። ሶስተኛው የቋንቋ አንትሮፖሎጂ ነው ወይም ሊንጉስቲክ አንትሮፖሎጂ ይባላል። ሊንጉስቲክ አንትሮፖሎጂ እንግዲህ ሊንጉስቲክ አንትሮፖሎጂ የአንትሮፖሎጂ ሰብፊልድ ነው። የአንትሮፖሎጂ ሰብፊልድ ሆኖ ፎከስ የሚያደርገው ስለ ቋንቋ ነው። ትኩረት የሚያደርገው ቋንቋ ላይ ነው ማለት ነው የሚያጠናው። እንግዲህ ቋንቋ መግባቢያ ነው። የሰው ልጆች ደግሞ የሚግባቡት በብዙ መንገድ ሊግባቡ ይችላሉ። በጽሁፍ ሊግባቡ ይችላሉ። ነንቨርባል የሆኑ ኮሚኒኬሽኖች አሉ። ሰዎች በብዙ መንገድ ይግባባል። ነገር ግን ከሁሉ የተለየ መግባቢያ ግን ቋንቋ ነው። ከሁሉ የተለየ መግባቢያ እና ሰዎች ባህላቸውን፣ ትውፊታቸውን፣ ባህላቸውን ፍሮም ጀነሬሽን ቱ ጀነሬሽን ያስተላለፉ ከአንድ ትውልድ ወደ ሌላ ትውልድ ያስተላለፉት በቋንቋ አማካኝነት ነው።
በቋንቋ አማካኝነት ነው። ቋንቋ እንዴት ነው ሊንጉስቲክ አንትሮፖሎጂ ስለ ቋንቋ አመጣጥ ያጠናል። የአሁንና የጥንት ያለው ቋንቋ ልዩነቶችን ያጠናል። እንግዲህ ቋንቋዎችን ይከፋፍላል ማለት ነው። ቋንቋዎችን ከፋፍሎ የሚያጠና የአንትሮፖሎጂ ፊልድ ነው ማለት ነው። አራተኛው ሶሾ ካልቸራል አንትሮፖሎጂ፣ ይሄኛው የሚቀጥለው ጊዜ በሰፊው አነሳዋለሁ። ሶሾ ካልቸራል አንትሮፖሎጂ ስለ ባህልና ማህበረሰብ የሚያጠና የአንትሮፖሎጂ ክፍል እንደሆነ እንመለከታለን ማለት ነው። እንጸልይና እንጨርሳለን የዛሬው ትምህርታችንን። እግዚአብሔር የዘላለም አምላክ እስካሁን ስለነበረን ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ስም እስካሁን የሰማነውን ነገር እንድናስተውል፣ እንዲጠቅመን፣ እንድንረዳው እንድትረዳን በኢየሱስ ስም እጸልያለሁ። ለወንጌል እግዚአብሔር የዘላለም አምላክ እንዴት እግዚአብሔር ሆይ ባህልን መረዳት እንዳለብን ብዙ ዕውቀት እንድጨምርልን፣ ብዙ ማስተዋል እንድጨምርልን በኢየሱስ ስም እጸልያለሁ። እናመሰግናለን። አሜን።